ዛሬው አደራ በዚህ ቂም ያዘ ይቅር ተባብሎ ሄዶ ቂምን መሰረት አድርጎ የሚጭር ካለ እንደ ድርጅት ቅጣታችን ከባድ ነው የሚሆነው። እንደ ድርጅት አሁን እዛ ጋር ሄዶ ማኩረፍ፣ እዛ ጋር ሄዶ መሸወቅ፣ መደበቅ ምናምን የለም ያ አክትሟል፣ ያ ጊዜ ቀርቷል። ስለዚህ አደራ ማለት የምፈልገው እሷን ስብሰባ ላይ ነን አሁን ያለ ነው። ዋርድዮች በደንብ መጠናከር መቻል አለባቸው። በእንዝላልነትና በመዘንጋት አጉል መስዋዕትነት እንዳንከፍል በደንብ አድርጋችሁ ዋርድዮችን በደንብ ማጠናከር መቻል አለብን ማለት ነው። ምክንያቱም አሁን ሰኔ ነው፣ የሚመጣው ክረምት ነው። መሬቶችን ታይታችሁን ማረስ ስላለብን እንዳጠቃላይ አደረጃጀቱ እንዳለ ጠንክሮ መቀጠል መቻል አለበት ለማለት ስለፈለኩ ነው። አመሰግናለሁ። የገምዛ ህዝብ ገምዛ ነገሩ ጎምዛዛ እንደሚባለው ሁሉ አይደፈሬነታችሁን ምንጊዜም እንደ አካባቢ ቢሆንም የናያሌው መከታ ሀገር ነችና አሁንም ቢሆንም ወደፊትም ቢሆንም በክንዳችን ሀገራችንና አታውቅ ከሆነ መጨረሻ ሞት ነው የሚሆነው። እርግጠኛ ሆኜ የምነግርህ ያንዳንድ ማለት ነው። በታሪክ የአማራን ትግል በታሪክ ማቆም አትችልም። ጋይንት እጅ ሰጠ። እኔ በጣም የገረመኝ ጋይንት እጅ ሰጠ። ጋይንት ፋይሉ ተዘግቷል ሲሉ የነበሩ የባዴን ሚኒሻዎች፣ የባዴን ካድሬዎች፣ የባዴን ተከፋይ አክቲቪስቶች ዛሬ ግን ደቡብ ጎንደር ላይ ጋይንት ላይ ውድመት ደረሰ እንዲዘምር ትናንትና እጅ ሰጠ እያሉ አልነበረም። ጋይንት እጅ አይሰጥም። በታሪክ የአማራ ፋኖ እጅ አይሰጥም። እጅ የሰጠው ሌባ ቡድን ነው በቀጥታ ማለት ነው። እናንተ የተቀበላችኋቸው ጋሼ ሌባ ቡድን ነው የተቀበላችሁት። እውነተኛውን ታጋይማ አያችሁት እኮ እውነተኛውን ታጋይማ ነገም ይቀጥላል። ይሄ ትግል እመኑ፣ ይሄ ትግል ነገም ይቀጥላል። የአማራ ህዝብ ያሸንፋል። ኢትዮጵያዊነት ቀደም እንደነበረው ኢትዮጵያዊነት ይሆናል። በቃ የአባቶቻችን እውነት ይመለሳል። ወደ ቀደመ ክብራችን እንመለሳለን። እናንተ ግን የታሪክ ውርደታችሁን ተሸክማችሁ ልትዘልቁ ነው ማለት ነው። ታሪካችሁን ቀይሩ። ቢቻል ታጋይ ሁኑ። ቢቻል ካልሆነ አይዟችሁ እሺ አይዟችሁ ውጣ አይዞን አሰልፍማ አይዞን አንበሳዬ አይዞን ዛሬ አራባ አታ ስማ ይቃጣል እንካ እንግዲህ ወይ ያዙ ይዞረ ነው ይዞረ ነው ምንም አያገልግልም ማለት
ساعة መሰረታዊ ልማት ዘልብስ ነው አበሬ ይሄ ዝኩናታት ከመይ ትሪኦ ከመይ ኩነታት ያው መቼም ጽቡቅ እዩ ዘሎ ህዝብና መንግስቲ ዛውና ግዳጅ ተልእኮ ኣለና ስለዚ ኣብ ኣጋውና ተዋፃእና ኢና ንርከብ ሽካዕ ህዝላዊ 2-3 ከተማታት ተቆፃፂርና ኣለና ሓንቲ ከተማ ካብ ብጣዕሚ ከቢድ ውግእ ነይሩ ግን ሽካዕ እንደዚ ደግሞ ያው ብትዝነርና ወታደራዊ ብቕዓት ያው ብ30 ደቂቃ ተኣክል እዩ እሱ እውን ናይቲ ገፀባ ማለት ናይቲ መሬት አካባቢ ካብታይ ዓድና ይኾነ ዓድና ልትፈላለዩ ሰው ይኸውላችሁ ይሄ የትግራይ ወጣት ነው ለሱዳን እየተዋጋ ያለ የትግራይ ወጣት ህወሓት ለአልቡርሃን ከሸጠቻቸው የአርሚ 70 አባላት አንዱ ነው። ህዝባችንና መንግስታችን የሰጠንን ሉክ እየፈጸምን እንገኛለን። 2-3 ከተማዎች ተቆጣጥረናል። አንደኛው ከተማ ላይ ጠንከር ያለ ውጊያ ገጥሞን ነበረ። ያው መልካም ምድሩን አናቆም ሀገራችን አይደለም ይላል ጭራሽ አፍረት ማለት ይሄ በጤናቸው አይደሉም እነዚህ ሰዎች በጣም ትልቅ የግንዛቤ እጥረት አለባቸው። በፕሮፓጋንዳ ተደፍኗል፣ ታጉሯል። ስለምን እያወራ እንዳለ አያውቅም። የሱዳን ባንዲራ ተከሻው ላይ አድርጎ ህዝብና መንግስት የሰጠኝ አደራ እየተወጣው ነው የሚለው ማለት እንዴት ነው? የትግራይ ህዝብ ለራሱ ጨለማ ውስጥ ያለ ህዝብ፣ መንግስት የሌለው ህዝብ የትኛው መንግስት ነው የላከው? እነዚህ ሰዎች የሆኑ ከአለቃዎቻቸው የሚሰሟቸው የፕሮፓጋንዳ ቃላቶች ነው እንጂ ስለሚናገሩት ነገር ራሱ ጠለቅ ያለ ግንዛቤ የላቸውም። የትኛው የትግራይ ህዝብ ነው ለራሱ ነፃ ሳይወጣ ለራሱ ጨለማ ውስጥ ያለ ለራሱ ልጆቹ በገፍ በየቀኑ እየታፈሱበት ያለ ህዝብ እንዴት ነው ሱዳንን ሄድና ነፃ አውጣልኝ ብሎ የሚልክክ? ማለት ዝም ብሎ ማውራት ነው እንጂ የሚያወሩትን ቃላት ራሱ አያውቁትም። ስለዚህ በእነዚህ ሰዎች መፍረድ አይቻልም። ትልቅ የግንዛቤ እጥረት ነው ያለው። ግንዛቤ ማስጨበጫ ስራዎች መሰራት ነው ያለባቸው። በቃ እጅግ በጣም ያሳዝናል። ጨለማ ውስጥ ናቸው። ይሄ ድንጋይ ተንተርሶ መኖር ለማያውቁት ዓላማ የዓላማ ጽናት ብሎ ምናምን መስዋዕት ምናምን ውስጥ ናቸው። እስካሁን ማንቃት ነው ያለብን። እነዚህ ሰዎች በምትችሉት አቅም ቲዲኤፍ ውስጥ የቲዲኤፍ ሜምበር ጓደኛም ወንድምም ዘመድም ካላችሁ እየደወላችሁ አንቁ። ምን እየሆናችሁ ነው በሏቸው። እጅግ በጣም ከዛ መጨረሻ ላይ ጭራሽ ምን ይላል? ሱዳን ትስዕር አልቡርሃን ይስዕር። ሱዳን ታሸንፋለች አልቡርሃን ያሸንፍ። ምን አባት አገባ? በሱዳን ሰብር ጦርነት ሂደህ እገሌ ያሸንፋል። መጀመሪያ ኢትዮጵያ ታሸንፍ፣ ኢትዮጵያ ሰላም ትሁን። ትግራይ ስታሸንፍ የትግራይ ህዝብ እስቲ ያሸንፍ፣ ሰላም ይሁን። ህወሓትን እስቲ እንጣል መጀመር። በጣም ነው የሚያመው ጎበዝ። ሰላም ለትግራይ ህዝብ፣ ይመቻችሁ።